ሁለተኛው የአድዋ ድል የአፍሪካ መዲና በሆነችው አዲስ አበባ። ሁለተኛው የአድዋ ድል የአፍሪካ መዲና በሆነችው አዲስ አበባ። ከአድዋ ተራሮች አባቶቻችን ሕይወታቸውን ሰውተው በደማቸው ነፃነትን ካወጁበት በጋራ የተባበሩት መንግስታት የምግብ ጉባኤን እስከ ማዘጋጀት ይህ ታሪክ ሊዘነጋው የማይችል አሻራ ነው። ከቅርብ ጊዜ ወዲህ በተባበሩት መንግስታት አዳራሽ የኢትዮጵያ ስም ሲነሳ እንደቀደመው በጠመንጃና በጋሻ ሳይሆን በስንዴ በአረንጓዴ ልማትና በራስ መተማመን ኃይል ነው። በቀጣዩ ወር የዓለም አይኖች እንደገና ወደ አዲስ አበባ ይመለሳሉ። ለችግር አይደለም፣ ለረሃብ አይደለም፣ ነገር ግን ለመፍትሄው ስብሰባ፣ የጥንካሬ በዓል በታላቁ ሀገር ኢትዮጵያ። እንኳን ወደ የተባበሩት መንግስታት የምግብ ስርዓተ ጉባኤ በደህና መጡ። በኢትዮጵያና ጣሊያን አስተባባሪነት ለእያንዳንዱ የዓለም ሀገራት ስለ እድገት፣ ስለ ምግብ ተደራሽነትና ደህንነቱ የተጠበቀ ዜጋን ለማፍራት ዓለም አቀፍ የለውጥ ኃይሎች ላይ ጉባኤ ይደረጋል። ለኢትዮጵያ ግን ይህ ከዲፕሎማሲያዊ ስብሰባ በላይ ነው። የብርሃን ጊዜ ነው። የረሃብ አርዕስት ዜና አይገልጸንም። ምክንያቱም የዛሬው ኢትዮጵያ የትላንት ኢትዮጵያ አይደለችም። ከ10 ዓመታት በፊት ኢትዮጵያ ከአፍሪካ ትላልቅ ስንዴ አስመጪ ሀገራት መካከል አንዷ ነበረች። በየአመቱ $1 ቢሊዮን የሚጠጋ ለውጭ እህል ታወጣለች። አሁን ግን 231 ሚሊዮን ኩንታል ስንዴ ማምረት ችላለች። ለጎረቤት ሀገር ኤክስፖርት ለማድረግ በሚያስችል መልኩ ብቁ አምራችም ሆናለች። ይህ እድል አይደለም። ይህ የጠንካራ ስራ ውጤት ነው። በጠቅላይ ሚኒስትር አብይ አህመድ የተመራች ኢትዮጵያ ከፍተኛ የግብርና ለውጥ ጉዞን ጀምራለች። በመረጃ በተደገፈ እርሻ፣ የመስኖ መስፋፋትና ሜካናይዜሽን አንድ ጊዜ ባዶ የሆኑትን እርሻዎች ወደ ወርቃማ የእህል ባህር ቀይረነዋል። ይህ የልማት ጉዞ በስንዴ ላይ አላቆመም። በአረንጓዴ አሻራ ዘመቻ ኢትዮጵያ ከ40 ቢሊዮን በላይ ዛፎችን ተክላለች። ከ17 በመቶ ወደ 24 በመቶ የሚጠጋ የደን ሽፋንም ማሳደግ ችላለች። ዛፎቹ ዛፎች ብቻ አይደሉም። ብዙዎቹ ፍሬን ያፈራሉ፣ ከብቶችን ይመግባሉ፣ አፈሩን ያበለጽጉታል፣ እንዲሁም የወደፊት ህይወታችንን ይጠብቁታል። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ የሀገራችን ገበሬዎች የወተት፣ የአሳ፣ የዶሮ እርባታና የማር ምርትን አስፋፍተዋል። የወተት ምርት ከ7.2 ቢሊዮን ወደ 10 ቢሊዮን ሊትር ከፍ ብሏል። የዶሮ ስጋ በ3 እጥፍ አድጓል። ማር ወደ 272,000 ቶን በማሳደግ ኢትዮጵያን በአፍሪካ በማር ምርት ቀዳሚ ሀገር አድርጓታል። ይህ እርዳታ አይደለም፣ ይህ ስኬት ነው። በአንድ ወቅት የምግብ እርዳታ ጥገኝነት ከ27 ሚሊዮን በላይ ኢትዮጵያውያንን ያጠቃ ነበር። ዛሬ ይህ ቁጥር ከ4 ሚሊዮን በታች ዝቅ ብሏል። በሚሊዮን የሚቆጠሩ ዜጎች ህይወትን በአስደናቂ መልኩ ቀይሯል። ጠቅላይ ሚኒስትሩ ይህን ሲገልጹ እንዲህ ብለዋል። የምግብ ሉዓላዊነት ቅንጦት አይደለም፣ የነጻነት መሰረት ነው። ይህም ተክሎች በከተማ መናፈሻዎች፣ በጓሮዎች፣ ጣሪያዎችና በረንዳዎች ውስጥ በመትከል የገበሬ ህብረት ስራ ማህበራትን በገጠር ወረዳዎች በማደራጀት ወጣቶችን ወደ አግሪ ቴክኖሎጂና ወደ ዘመናዊ እርሻ እንዲሸጋገሩ አስችሏል። በውጤቱም ኢትዮጵያ ለቀሪው አህጉር የምግብ አቅምን የመቋቋም ሞዴል እየሆነች ነው። ለዚህ ነው ዓለም ወደ መዲናዋ እየመጣ ያለው፣ ከጦርነት ድርቅና መገለል ነጻ የወጣውን ህዝብ ለማየት እና ለዘላቂ ፍትሃዊና ፈጠራ ድምጽ ለመሆን። ይህ የኢትዮጵያ ስብሰባ ብቻ አይደለም፣ ነገር ግን ለዓለም አቀፉ ማህበረሰብ የአፍሪካ መገለጫ ነው። እኛ ሁልጊዜ ዓለም አቀፍ እርዳታ ተቀባይ ሳንሆን የነገውን የምግብ ስርዓት በመቅረጽ ረገድ ንቁ መሪዎች መሆናችንን ማሳያ ነው። በዚህ ጉባኤ ከ100 በላይ ሀገራት ከመጀመሪያው እንደ አውሮፓውያኑ ዘመን አቆጣጠር የ2021 የምግብ ስርዓተ ጉባኤ በኋላ የተገኘውን እድገት ይገመግማሉ። ሀገራችን ኢትዮጵያም በተምሳሌትነት ትመራዋለች። ይሁን እንጂ ይህ ፈጣን እድገት ከፈተናዎች የጸዳ አልነበረም። ነገር ግን በገዛ ምድራችን በገዛ እጃችን የበቀሉ መፍትሄዎች አሉን። ሀገራችን ለውጥ ምን እንደሚመስል ለዓለም ማሳየት ችላለች። ከአድዋ ጀግንነት እስከ አዲስ ታሪክ እስከ መጻፍ ድረስ የኢትዮጵያ ጉዞ የእምቢተኝነት የእድገትና የታታሪነት ነው። በአንድ ወቅት እንዳልተራብን አሁን ግን እኛ ራሳችን ብቻ ሳንሆን ለሌሎች ተስፋ ሰጪ ሆነናል። በአንድ ወቅት ብንረሳም አሁን ግን ስኬታችንን ለመማር የዓለም መሪዎች ወደ አዲስ አበባ ይመለከታሉ። በፊት ለምነን እንዳልበላን አሁን ግን ራስን በመቻል በአፍሪካ ተምሳሌት መሆናችንን ዓለም ይመሰክራል። ይህ ምስክርነት በጎ አድራጎት አይደለም፣ ለታታሪ እጆች ስኬት እንጂ። ይህ የአድዋ ድል መንፈስ ሉዓላዊነት መገለጫ ነው። ኢትዮጵያ እያደገች ነው። በጩኸት ሳይሆን በምግብ፣ በጦር መሳሪያ ሳይሆን በስንዴ፣
በተቃውሞ ሳይሆን በስልጣኔ። ዓለምን ስናስተናግድ የወደፊቷን የዓለም መልክ በመቅረጽ መፍትሄ እንሆናለን። የተባበሩት መንግስታት የምግብ ስርዓት ጉባኤ፣ አዲስ አበባ፣ ኢትዮጵያ። ከአድዋ ድል ወደ ድህነት ድል።